የዛሬው እንግዲህ ይለያል። ሩታ ሁለተኛ አብርሽ ጋር እንዳላይሽ ብላታለች። የአብርሽም ፍቅረኛ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ቤተሰቦች ሰላም ሰላም ብያለሁ። ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑኝ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። ዛሬም አንዳንድ አስተያየቶችን ለመስጠት መጥቻለሁ እንደተለመደው ማለት ነው። ሁላችሁም ቪዲዮውን ላይክ፣ ሼር፣ ሰብስክራይብ በማድረግ እንዲሁም ደግሞ ኮፒ ሊንክ በማድረግ ተባበሩኝ። ሁላችሁንም እወዳችኋለሁ። ተከታተሉ እስከ መጨረሻው። አብርሽ ትናንትና በጠየቃት ምክንያት ሩታንም ማግኘት ትችያለሽ፣ በፈለግሽው ሰዓት እኛን ማግኘት ትችያለሽ፣ ግን ካንቺ ጋር ምንም አይነት ግንኙነት አይኖረኝም፣ የምፈልጊውን ነገር ግን አደርግልሻለሁ ብሏን ነበረ ማለት ነው። እኔ ሩታን ማግኘት አልፈልግም፣ አንተን ነው ማግኘት እንፈልገው። ስለዚህ ችግሮችም ካሉ ካንተ ጋር ነው እንጂ መፍታት እንፈልገው ከሩታ ጋር አይደለም ብላ ነበረ። እንግዲህ ሩታ ደግሞ እኔን ታልፈለግሽ እሱንም ማየት አትችይም፣ እሱንም ጭራሽ ማግኘትም አትችይም ብላ ማስፈራሪያ ሰጥታታለች ማለት ነው። እንግዲህ ይህንንም ማስፈራሪያ የሰጠቻት ትናንትና ለአብርሽ በተናገረችው ንግግር ነው ማለት ነው። እና ቤተሰቦቼ አንዳንድ ነገር በህይወታችን ታናቃቸው የሚገቡብን ነገሮች በጣም ከባድ ይሆናሉ። እና ስለዚህ ለማንኛውም ሩታ አሁን ደግሞ ትንሽ ከበድ ያለ ይመስላል የገባችበት ነገር አሁን ከበድ ያለ ይመስላል። ምክንያቱም የድሮ ላይፏን ነበር እየነገረችው ያለችው፣ ግን የድሮ ላይፋችን እኮ ተዘግቷል። ቪዲዮዎችን በደንብ አድርገሽ ማየት ትችያለሽ፣ አይተሽ በደንብ ተረተሽ መምጣት ትችያለሽ ብሏታል አብርሽም። ምክንያቱም መንገድ አልከፈተላትም። ግን እንደዚህ ክፍተት ባገኘ ሰዓት በገባይ ሰዓት ማለት ክፍተት በምታገኝ ሰዓት ልገባ ትችላለች። አሁን ግን አብርሽ የተዘጋ ፋይል ነው፣ ግን የምትፈልጊውን ነገር ሁላ አግዝሻለሁ ብሏታል ማለት ነው። እንግዲህ የምትፈልገው ነገር ዩቲዩብ ካላት ዩቲዩቧን ማበረታታት ነው። ሌላ ነገር እንግዲህ እኛ ፋሚሊ ጀምረናል፣ ላይፋችን እየኖር ነው። እንዲሁም ሩታየም ነፍሰ ጡር ናት። ስለዚህ አግብቻለሁኝ ካሁን በኋላ ያለንን ላይፍ የበፊቱን ዞር ብለሽ ቪዲዮዎቹን በደንብ እያደረግሽ ብሏታል ማለት ነው። እሷ ግን እንደዛ አላለችም። ስለዚህ እንዳላገባህና ያንተ እንዳልሆነች ነው ሩታ ማቀው ነበር እያለች የነበረው። ሩታን እንዳላገባሃትና ሚስት እንዳልሆነች ነው። ለምን ዱባይ ሄደህ ማግባት አስፈለገ ትክክለኛ ሚስት ከሆነች እያለች ነበረ። እዚህ ጋር ከሴቶች መርጬ ያገባኋት ሚስቴ ናት። በደንብ አርጌ ቀለበት አስሬ ያገባኋት ሚስቴ ናት። ካሁን በኋላ ያለ ላይፍ ከሷ ጋር ነው። እንዲሁም ደግሞ አሁን ላይ ነፍሰ ጡር ናት። ስለዚህ አንቺ የምፈልጊውን ነገር አደርግልሻለሁ፣ የምትፈልጊውን ነገር ጠይቂኝ። እንደ እህትና እንደ ወንድም ሆነ መስራት እንችላለን እንጂ እንደ ሌላ ነገር ምንም ነገር እንዳታስቢ። ከሩታም ጋር መገናኘት ተፈለግሽ አገናኝሻለሁ። ያለውን ነገር ትነጋገራላችሁ። ያለውን ቪዲዮ ከመጀመሪያው እስከ መጨረሻው ድረስ ማየት ትችያለሽ። ካንቺ ጋር ያለውን ነገር ዘግተናል ብሏታል ማለት ነው። ሁነን ለመናገር በጣም አሪፍ ነው ይህ አባባሉ፣ በጣም ደስ ብሎኛል እኔ በነገራችን ላይ ማለት ነውና ስለዚህ ሩታ ደግሞ እንደዚህ ካለች ስለዚህ መገናኘትም ምንም ነገር ታብርሽ ጋር እንድትገናኝም አልፈቅድልሽም እያለቻት ነው ያለችው ማለት ነው። ከሷ ጋር አልፈቅድም እንድትሆንም ወይም እንድትሰራ እያለች ነው። ግን እሱ እንደ ኖርማል እህቴ አሰራታለሁ፣ የምትፈልገውን ነገር አግዛታለሁ ብሏል ማለት ነው። መልካምነት ነው፣ ማገዙ ጥሩ ነው። ግን እዚህ ጋር ሩታ ነፍሰ ጡር ሆና ወደ እሷ ጋር እንትን የሚባለው ነገር ግን ብዙዎቻችሁ እንደውም በቃ ሩታን ተውና ወደ እሷ አሁን የምትሏላችሁ ምናምን እንደዚህ አይነት ነገር አያስፈልግም። እውነት ሴት ኮናችሁ እሴት ላይ የሆነ ነገር የምታደርጉ ሴቶች ግን ወላሂ በጣም ነው የምታሳዝኑኝ። እኔ እውነት በጣም ምንም ትሁን በቃ ብታስጠላችሁ ብታምራችሁ ለራሷ ነው አይደል እንዴ? ስለዚህ ከወደዳችኋት ከጠላችኋት። ስለዚህ ለምን እንደዚህ አይነት ነገር ትላላችሁ? ምክንያቱም ነገ እናንተም ሴቶች ናችሁ። ከዛ ደግሞ ትወልዳላችሁ፣ ልጆቻችሁ አሉ። እና እንደዚህ አይነት ነገር የምትናገሩ ኮሜንት ላይ ያየው ነበር። በቃ ከሷ የምታምርናት እሷ ቆንጆ ናት፣ ከዚህኛው እቺ ቆንጆ ናት፣ ተሳስተህ ነው አብርሽ ምናምን በቃ ማትሉት ነገር የለም። እንደዚህ የሚባል ነገር የለም። ትዳር ከሆነ ትዳር ነው አይደል እንዴ? ስለዚህ እሱ ደግሞ ወዶና ፈቅዶ አግብቷታል። ስለዚህ እያኖራና ያለው አሁን ደግሞ ያለችበት ሁኔታ ነፍሰ ጡር ናት። እና እንደዚህ አይነት ነገር የምትናገሩ ሴቶች እውነት በጣም ያሳዝናል። እውነት ለመናገር ማለት ነው በጣም ያስጠላልም ያሳዝናልም።
እና ስለዚህ አብርሽ መልካምነትህን አይቀይረው ነው የምለው። ምክንያቱም በምፈልጊው ነገር አግዝሻለሁ ማለቱ አንደኛ ነገር፣ ሁለተኛ ነገር እንደ እህቴ ትሆኛለች ማለቱ እኔ በጣም አስደስቶኛል። እኔ በራሴ ማለት ነው፣ በእናንተ አይደለም ማለት በራሴ አመለካከት በጣም ደስ ብሎኛል። ምክንያቱም እሷንም እየጎዳት አይደለም ይችኛዋንም፣ ምክንያቱም ሚስቱንም እንዳይጎዳ እሷንም እንዳይጎዳ ነው ያደረገው ማለት ነው። እና እንደሱ ያው ማለት መፈመስም ተፈለገች ዩቲዩብ ቻናልም ከፍታ ከሆነ ምንም ከሆነ አግዝሻለሁ እንደ ማንኛውም በቃ እንደ እህቴ ማለት ነው ነው ያላት። እንዲሁም ደግሞ ሩታንም አሳይሻለሁ፣ አብራችሁ የምትፈልጊውን ነገር መጠየቅ ትችያለሽ፣ ያለውን ነገር ማሳየት ትችያለሽ። የድሮ ላይፍ ነው ይሄ ያሁን አይደለም። ስለዚህ የበፊት ላይፋችን ተዘግቷል፣ አብቅቷል ካንቺ ጋር ያለው ነገር። ስለዚህ እሷን መርጭ አግብቻለሁ፣ እንዲሁም ደግሞ የልጅ የምናት ልኮን ዝግጅ ላይ ናት እያለ ነበረ ማለት ነው። በጣም ደስ ይላል እውነት ለመናገር ማለት ነው። ግን መሀከላችሁ የሆነ ሰው ጣልቃ ባታስገቡ ነው በማሰብ እኔ በጣም ማለት ውስጣችሁ ባታስገቡ ሌላ ሰው ተጨማሪ ሰው በጣም እውነት ትዳራችሁ ውስጥ ሌላ ሰው ዛሬ ማለት ነው በጓደኛም ሆነ በወዳጅነትም በምንም ገብቶ ትዳርን ለማፍረስ የሚገቡ በጣም ብዙ ናቸው። ማለት ቀስ ብለው ገብተው መጨረሻ ላይ ግን ያለውን ነገር በቃ የሱን ዲክመት አይተው የሱን እንትን አይተው እንዲሁም የሷን ዲክመት የሷን ውድቀት በቃ የሚመኙ ሰዎች አሉ ማለት ነው። እና ስለዚህ እህታችን ደግሞ ማለት ነው አፍቃሪዋ እንግዲህ የበፊት ነበርሽ። አዎ የበፊት ቪዲዮዎችን አይተናል አምነናል። ግን አሁን ላይ እየኖረ ያለው ላይፍ ላይ ገብተሽ ባትበጠብጪ ጥሩ ነው። የምትፈልጊው ነገር ካለ ደግሞ እሱም እንዳለሽ በቃ መጠየቅ ትችያለሽ። ከሩታም ጋር መግባባት ትችያለሽ። ስለዚህ ከሩታ ጋር አልገናኝም፣ ሩታን አልፈልግም፣ አንተን ብቻ ነው የምፈልገው የምትዩ ነገር እኔ አይዋጥልኝም፣ በራሴ ማለት ነው አይዋጥልኝም። ምክንያቱም ባለትዳር እስከሆነ ድረስ አንድ ሰው ባለትዳር እስከሆነ ድረስ እንዲሁም ደግሞ ትዳር ውስጥ እያለ እንዲሁም ደግሞ የሚስቱ ነፍሰ ጡር የሆነ ሚስቱ ይዞ ገብተሽ እንደገና መሀከል ማመስ ማለት ነው። ይሄ እውነት ማመስ ነው፣ ሌላ ነገር ምንም አይደለም። ስለዚህ ልጁን ትቶ ወደ አንቺ መቼም አይሆንልሽም፣ ሊሆንልሽም አይችልም። ምክንያቱም እዚህ ጋር ልጅ ተፈጥሯል። እሷን ማለት በደህናው ጊዜ ቆንጆ ፍቅር እየሰጣን ነበረ፣ ጥሩ ነገር እየሰጣን ነበረ። አሁን ግን ነፍሰ ጡር ከሆነ በኋላ እሷን ትቶ ወደ አንቺ መምጣት ማለት በጣም ያስጠላልም ይደብራልም፣ እሱም አያደርገውም። እና ስለዚህ በምፈልጊው መንገድ እንዳሉሽ በቃ እንደ ፍቅር እረዳሻለሁ አግዝሻለሁ ያለሽን ነገር ያግዝሽ፣ ስሪ፣ አብረሽ እህት ሁኚ፣ በቃ ኖሪ፣ የራስሽን ላይፍ መኖር ትችያለሽ ማለት ነው። እና ሰው እንትን ውስጥ ገብታችሁ ሰው ላይፍ ውስጥ የሰው ላይፍ የምታበላሹ ሴቶች እውነት ማለት ልቦና ይስጣችሁ። ሌላ ምንም አላላችሁም። እኔ በነገራችን ላይ ማለት ነው ልቦና ይስጣችሁ፣ ፈጣሪ ልቦና ይስጣችሁ ነው የምላችሁ። ሌላ ነገር ምንም ምለው ነገር የለኝ ማለት ነው። እና ትዳር ውስጥ እንደዛ አይነት ነገር ማለት ተጊዜ በኋላ አንድ ሰው ማለት ነው ምን መሰላችሁ ቤተሰብ ያን ሰው አቶ ወይም በሌለው ሰዓት ደካማ በሆነ ሰዓት ይርቁታል። ማንኛውም ሰው ይርቀዋል። ግን ያ ሰው ደግሞ ጠንክሮ ወርቆ መልሶት ይነሳ ፈላጊው ብዙ ነው አይደለም? ሰው ወፉ ይፈልገዋል ማለት ነው። እና ስለዚህ እንደዚህ አይነት ነገሮች ይከሰታሉ ብዬ ነው የማስበው። አካሄዱ እንደዛ መሰለኝ እኔ በራሴ ማለት ነው እንደተረዳሁት። እና ስለዚህ እናንተ ደግሞ በምን እንደምትረዱት ብቻ ባላውቅም አብርሽ ታንትና የሰጠው መልስ ጥሩ ነው። ሩታ ደግሞ እኔን ታላገኘሽኝ እሱን ማግኘት አችልም ማለቷ እውነቷን ነው። ምክንያቱም ባሏ ነው፣ የልጇ አባት ነው እንግዲህ ካሁን በኋላ የሚባለው። ስለዚህ እሷን ታልፈለገ እሱን ለምን ትፈልገዋለች? እሷን የማፈልግ ከሆነ ለምን ትፈልገዋለች እሱን ለብቻው? እና ስለዚህ የእሷንም የሩታንም እንትን ምንም ነገር አልጠላሁትም እኔ። እውነት ነው፣ ትክክል ነው። ስለዚህ ለብቻ ማግኘት ነው እንጂ የምፈልገው ከሷ ጋር ማግኘት አልፈልግም የምትዩ ደግሞ ስተት ነው። ይሄ እውነት ስተት ነው፣ በጣም ስተት ነው። እና ስለዚህ እንደዚህ አይነት ነገሮች ቢቀሩ ጥሩ ነው ብዬ ነው የማስበው። እሱ የሰጠሽን ምክንያትና የሰጠሽን ምክር ይዘሽ ግን ብከጅበት ብቀጥይበት ለራስሽም ትለወጭበታለሽ፣ የራስሽን ፋሚሊ ታፈሪበታለሽ ብዬ ነው የማስበው እህታችን ማለት ነው። እና ያው ይቅርታ ስምሽን ስለማላቀው ነው። እና ስለዚህ
በዚህ ሁኔታ ብትቋጩት ደስ ይለኛል። ሩታም እንግዲህ ነፍሰ ጡር ናት። ብዙ ነገሮችን ማድረግ አችልም፣ ወደዚህ ማለት አችልም። ስለዚህ አዲባ መቀመጥ ነው ያለባት። እድል ካሁን በኋላ ወጣ ወረኩ ማለት አይቻልም። ነፍሰ ጡር ሆኖ አይደለም ነፍሰ ጡር ሆኖ አንድ ባልና ሚስት ከሆኑ ተቻችሎ መኖር የሚባል ነገር መቻቻል የሚባለው ነገር አለና ስለዚህ መቻቻል አለባችሁ። ክፍተት መፍጠር የለባችሁም። ማንኛችሁም ባለትዳሮች ክፍተት መፍጠር የለባችሁም። ለሚመጡባችሁ ነገሮች ሁለታችሁም ተጋፍጣችሁ ያን ነገር ለማለፍ መሞከር ነው እንጂ እዚህ ጋር ክፍተት ፈጥራችሁ ለዛ ለሰው ደስ ማሰኘት በጣም ያስጠላልም ይደብራልም። እንደዛ ባታረጉ ደስ ይለኛል። አገራችን ኢትዮጵያን ሰላም ያደርግልን፣ አንድነትን ፍቅርን ያምጣልን። እወዳችኋለሁ። ይህን ቪዲዮ ግን ላይክ አድርጉት፣ ሼር አድርጉት፣ እንዲሁም ሰብስክራይብ አድርጉት። ትታው ቪዲዮውን ላይክ እያደረጋችሁ ቤተሰብ እወዳችኋለሁ። ቻው ቻው፣ ደህና ሁኑ።